ሁሉም ሰው እድለኛ ነው። ነገር ግን ሁሉም ሰው በተመሳሳይ ሰዓት እድሉ ፋንክሽናል አይሆንም። እድል ማለት ከሰዎች በተለየ ስኬታማ እንድንሆን የሚገፋን ኃይል ማለት ነው። አሊያም ደግሞ ከፈጣሪ የሚሰጠን የእግዚአብሔር የሆነ በር ማለት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ገመዴ ባማረ ስፍራ ወደቀች ይላል። አያችሁ፣ ዳዊት ይህንን ነገር ሲናገረው እግዚአብሔር ባቀደለት ጊዜና ቦታ ላይ ነበረ። በሌላም ስፍራ እንደዚህ ያለ እግዚአብሔር እድል ፈንታይ ነው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ እንጋብዛለን። ዛሬ ይዤላችሁ የመጣሁትን ሐሳብ እድል ሲከተላችሁ፣ እድል ሲመጣላችሁ የምታዩት 5 ህልሞች ነግራችኋለሁ። አዎ እግዚአብሔር አንዳች ነገር ሲሰጠን ከመስጠቱ በፊት አይኖቻችንን ይከፍታል። እግዚአብሔር እጁን ሲዘረጋልን እንድናየው ያደርጋል። እያንዳንዱ ሰው የእግዚአብሔር እጅ ስትዘረጋለት እግዚአብሔር ቀድሞ አይኖቹን ይከፍታል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር እንደዚህ ያለ የልቦናችሁ አይኖች እንዲበሩ ጸልያለሁ አለ። አያችሁ፣ በውስጥ የሚሰጠን የእግዚአብሔር የሆነውን ነገር በውስጠኛው ማንነታችን በውስጠኛው አይናችን ነው ልናየው የምንችለው። አያችሁ፣ የሰው ልጅ በአይኑ በኩል ያያል እንጂ በአይኑ አያይም። ታውቃላችሁ፣ መንፈሳዊ ነገር ላይ በጆሮ በኩል ይሰማል እንጂ በጆሮ አይሰማም። ይህ መንፈሳዊ ነገሮች በሙሉ የምታዩቸው በውስጠኛው ማንነታችሁ ወይ ደግሞ በውስጠኛው ፐርሰናሊቲያችሁ። አዩ ጳውሎስ እንደዚህ ያለ በውስጠኛው ሰውነታችሁ ተበረቱ ዘንድ ይላል። አያችሁ፣ ውስጥ ላይ እናንተ የእግዚአብሔር የሆነውን ነገር የምታውቁበት ኃይል ከውስጣችሁ አለ። ያ ማንነታችሁ እግዚአብሔር እጁን ሲዘረጋ፣ እግዚአብሔር በሮችን ሲከፍት፣ እግዚአብሔር ሲረዳችሁ እንድታውቁና ኖቲስ እንድታደርጉት ያደርጋችኋል። የመጀመሪያው እግዚአብሔር እድልን እየተከተላችሁ እንደሆነ እንድታውቁ ሲፈልግ የሚያሳያችሁ ህልም እንደዚህ አይነት ነው። ፀሐይ እየወጣች አሊያም ደግሞ ፀሐይ ስትወጣ በፊት ለፊታችሁ እንደዚህ አይነት ህልም ስታዩ ብዙ ጊዜ ፀሐይን ሪፕሬዘንት የምታደርገው የአዲስ ሲዝን፣ የአዲስ ጊዜ፣ የአዲስ ህይወት፣ የአዲስ እድል፣ ያልተለመደ። አያችሁ፣ ምክንያቱም ትላንትና አይደገምም። ዛሬ አዲስ ነው። ለሁሉም ሰው አዲስ ነው። ችንም የማናስተውለውና የለመድነው ነገር ቢኖር ዛሬ በሚነጋበት ሰዓት እኩል አዲስ እድል የተሰጠን እንደሆነ አዲስ ህይወት ልንኖር እንደሆነ ከለመድነው አንጻር ስለምንኖር አይገባንም። ነገር ግን ፀሐይ ስትወጣ ወደማናውቀው ጊዜ እየሄድን እንደሆነ ወደማናውቀው ህይወት እየሄድን እንደሆነ ያስተውላል። በህልማችሁ ስታዩት ግን አዲስ ህይወት ልትጀምሩ እንደሆነ ወይም ደግሞ አዲስ እድል እየተሰጣችሁ እንደሆነ ልታስተውሉ ይገባል። መጽሐፍ ቅዱስ በትንቢተ ሚልክያስ ምዕራፍ 4 ከቁጥር 2 እንደዚህ ይላል፣ ስሜን ለምትፈሩት ለእናንተ አለ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ። አያችሁ፣ እናንተ ትወጣላችሁ መሰማሪያ ስለምታገኙ፣ ደስተኞች ስለምትሆኑ፣ የጽድቅ ፀሐይ ስለወጣችላችሁ፣ በክንፎቿም ረድኤት ስላለ በደስታ ትመላለሳላችሁ። ይህ እግዚአብሔር ለኛ የሰጠን እድል ነው። ነገር ግን ቅድም እንደነገርኳችሁ እኩል እድለኞች አንሆንም። ለአንድ ሰው የራሱ የሆነ ጊዜ አለው። የሚወድቅበት ጊዜ አለው፣ የሚነሳበትም ጊዜ አለው። የሚያረጅበትና የሚጎለምስበት ጊዜ አለ። እድለኛ የሚሆንበትም ጊዜ አለ። አያችሁ፣ እድላችሁ የሚሰራበት፣ እድላችሁ ከሰዎች በላይ እንድትሆኑ የሚያደርግባችሁ ወይ ደግሞ የሚያደርጋችሁ ጊዜ አለ። ያንን ጊዜ ሲመጣ የምታዩት ህልም እንደዚህ ነው። በተደጋጋሚ ፀሐይ እየወጣች ታያላችሁ። ሁለተኛው ደግሞ በር እየተከፈተላችሁ። ይህንን በተደጋጋሚ ተናግሬዋለሁ። በሮች በደንብ እንድታስተውሉ ፈልጋለሁ። በደንብ እንድትሰሙኝ ፈልጋለሁ። በሮች ለሁሉም የተከፈቱ አይደሉም። አያችሁ፣ ለሁሉም የተከፈቱ አይደሉም። መጽሐፍ ሲናገር እንደዚህ ይላል፣ አንኳኩ ይላል ይከፈትላችኋል። አያችሁ፣ በር ሁል ጊዜ የተዘጋ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ማንም ሊዘጋው የማይችል የተከፈተ በር በፊትህ ሰጥቻለሁ። አያችሁ፣ ይህ ማለት እግዚአብሔር ስፔሲፊካሊ ለወደደው የሚያደርገው ነገር ነው። እናንተም እንደዚህ አይነት በተደጋጋሚ ህልም ስታልሙ በሮች እየተከፈቱላችሁ፣ ነገሮች እየተስተካከሉላችሁ ሲሆን አሊያም ደግሞ ማንም ሳይከፍተው እናንተ በምትሄዱበት ጊዜ በሩ ሲከፈትላችሁ ስታዩ ልክ እንደ ጴጥሮስ
ከእስር ቤት ያንን መልአክ በሚያወጣበት ጊዜ እንደዚህ ይላል እግዚአብሔር ቃል፣ በሩም አውቆ ተከፈተ ይላል። አያችሁ፣ ፊዚካሊ መልአኩና ጴጥሮስ እየሄዱ ባለበት ጊዜ በሩ ጋር ሲደርሱ ልክፈተው አልተባባሉ። በሩ እነሱ ማን እንደሆኑ አወቀና ተከፈተላቸው ይላል የእግዚአብሔር ቃል። አያችሁ፣ ልክ እንደዚህ በር መከፈት ማለት ከተያዛችሁበት ወይ ደግሞ ካላችሁ የላይፍ ደረጃ ከፍ የምትሉበት አዲስ ነገር የሚጨመርላችሁ ከነበራችሁበት ማንነት በተሻለ ሕይወታችሁ የሚገለጥበት መንገድ ነው። እንደዚህ አይነት ህልም ስታሉ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዳዊት ቤት መክፈቻ ያለው እርሱ ሲከፍት የሚዘጋ የሌለ፣ ሲከፍት ሲዘጋ ደግሞ የሚከፍት የሌለ። አያችሁ፣ ኢየሱስ የሁላችንንም እድል ፈንታ በእጁ ነው። የሁላችንም ፍርድ በእጁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ፍርድን ሁሉ ለወልድ ለልጁ ሰጠው ይላል። አያችሁ፣ ሁላችንም ፍጻሜ የሚሰጠን እሱ ነው። መጽሐፍ ቅዱስ ሲናገር እናንተ ያለኝን ሐሳብ እኔ ያውቃለሁ፣ እርሷም በመልካም እንጂ በክፉ አይደለችም፣ ፍጻሜና ተስፋን እሰጥሃለሁ። አያችሁ፣ ፍጻሜና ተስፋ፣ የሁላችንም ፍጻሜ የሚሰጠን አንድ ጌታ አለ፣ እርሱም የታመነ እውነተኛው ሊቀ ካህን። አያችሁ፣ ስለዚህ እግዚአብሔር በእያንዳንዱ ጊዜ ይናገራል። እግዚአብሔር የሚናገርበት መንገድ አንዱ የህልም መንገድ ነው። ስለዚህ በር እየተከፈተላችሁ ስታዩ፣ በር ለእናንተ ሲል ወለል ብሎ እየተከፈተ ስታዩ፣ እድላችሁ እየተከፈተ እንደሆነ፣ እድል እየገጠማችሁ እንደሆነ፣ ኦፖርቹኒቲዎች ለእናንተ ሲሉ እየመጡ እንደሆነ፣ ነገሮች እየተበጃጀላችሁ እንደሆነ ልታውቁ ይገባል። ሶስተኛው እንደገና ንስርን በህልማችሁ ስታዩ አሊያም ደግሞ ወደ ህይወታችሁ ንስር ሲመጣ ንስር እየበረረ ስታዩ፣ እንደዚህ አይነት ህልም ስታዩ እናንተ እድለኞች ናችሁ፣ ወይም ደግሞ የእድላችሁ ሲዝን ላይ ነው ያላችሁት። እግዚአብሔር እኛ እድለኞች እንድንሆን የእግዚአብሔር በጎ ፈቃድ ነው። ነገር ግን የሰው ልጅ በጊዜ ፍሬም ውስጥ የሚኖር ነው። እግዚአብሔር ነው ታይምለስ። እግዚአብሔር ነው ከስፔስና ከታይም ውጭ ሆኖ የሚኖር። የሰው ልጅ ግን ታይም ጊዜ የሚባል ፍሬም ውስጥ ነው የሚኖረው። ያንን ፍሬም ውስጥ እስካለን ድረስ ደስተኛ የምንሆንበት ጊዜ አለ፣ ደግሞ የምናዝንባቸው ጊዜያቶች አሉ። ልክ እንደዚህ አይነት ህልም ታይቶን እንደገና እድለኞች የምንሆንባቸው ጊዜያቶች አሉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁት ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ አይደክሙም፣ ይሮጣሉም አይታክቱም። ቢኮዝ የንስር ክንፍ ስላላቸው፣ ቢኮዝ እንደ ክንፍ መብረር ስለሚችሉ። ብዙ ጊዜ ንስር የኃይል ምልክት ነው፣ የከፍታ ምልክት ነው፣ አሊያም ደግሞ የመታደስ ምልክት ነው። ንስር በ150 ቀን ውስጥ 40 ዓመት የሚኖርበትን ኃይል ይዞ ይመለሳል። ልክ እንደዛ የምናያቸውን ነገር ላይፍ ስታይላቸውን በመውሰድና አኗኗራቸውን በመውሰድ ህልማችንን መተርጎም እንችላለን። ስለዚህ ንስር ስታዩ እንኳን ደስ አላችሁ። በተደጋጋሚ ካያችሁ እናንተ ወደ እግዚአብሔር ቀርባችሁ ኦፖርቹኒቲዎቻችሁ ወይም ደግሞ በእግዚአብሔር ፈቃድ የሚከፈትላችሁን በር አዲሱ እድላችሁ እንድትጠቀሙ አብዝታችሁ መጸለይ ያለባችሁ። አራተኛው ህልም ደግሞ ምሰሶ ሲታያችሁ አሊያም ደግሞ አምድ ታውቃላችሁ፣ አሊያም ደግሞ ፒላሮች፣ እንደዚህ ፒላር የሚባሉት አምዶች፣ እንደዚህ አይነት ነገሮች ሲታያችሁ እግዚአብሔር እድል እየሰጣችሁ ነው። እድል ድጋሚ እየሰጣችሁ ነው። በመጽሐፍ ቅዱስ ታሪክ አያይዤ ይህንን የሆነለትን ሰው ልንገራችሁ። በመጽሐፍ ቅዱስ ሶምሶም የሚባለውን ሰውና የኃይል መንፈስ ያረፈበት ኃይለኛ የሆነ እስራኤላውያን ከፍልስጤም ለመታደግ በእግዚአብሔር ፈቃድ የተወለደ አንድ ብርቱ ሰው ነበር። ይህ ብርቱ ሰው እግዚአብሔር የሰጠውን ኪዳን ካለመጠበቁ የተነሳ በፍልስጤማውያን እጆች ይወድቅና ያ ኃያልና ብርቱ የሆነ ሰው ፀጉሮቹ ተላጭቶ አይኖቹ ተጎጥጉጠው ወጥተው ወፍጮ ፈጭ ያደረጉት። ያ ሰው የነበረው ክብር እጅግ ኃያልና ትልቅ ክብር ነበረው። በአገር ደረጃ የሚፈራ ታላቅ ጃይንት የሆነ ሰው ነበረ። ነገር ግን ከሰራው ስህተት የተነሳ ህይወቱ ድብልቅልቆ ወጣ። ህይወቱ ተመታ። ህይወቱ ወደ ውድቀት ገባ፣ ወደ እስር ቤት ገባ። አንድ ነገር ጠየቀ ለእግዚአብሔር። እግዚአብሔር ሆይ እድል ትሰጠኝ ዘንድ፣ ድጋሚ እድል ትሰጠኝ ዘንድ። የዛኔ ሳምሶን ፀጉሩን እያደገ ሄደ። እነሱ አላስተዋሉትም።
ጠላቶቹ ያሰሩት ሰዎች አላስተዋሉትም ነበር። ነገር ግን ጸጉሩ ያድግ ነበር። ቢኮዝ ያ ኪዳን ከጸጉሩ ጋር የተያያዘ ስለነበር ኃያል የሚያደርገው ኪዳን፣ ብርቱ የሚያደርገው ኪዳን ከጸጉሩ ጋር የተያያዘ ነበረ። አዛ ታይም አንድ ነገር አደረገ። እነዚህ ሁለት ፒላሮች፣ እነዚህ ሁለት ምሰሶዎች አስይዙኝ አለ። አያችሁ፣ አስይዙኝ። ይህ ድጋሚ እድል የተሰጠበት ስራ ነበር። እነዛ ሁለት ፒላሮች አሊያም ደግሞ እነዛ ሁለት አምዶች ያዘና ያ ህዝብ እዛ አዳራሽ ውስጥ ያለበትን ህዝብ እንዳለ እንዲሞትና ድብልቅልቁ እንዲወጣ አደረገው። እግዚአብሔር ድጋሚ እድል ሰጠው። ይህንን ህይወት ስታዩ እነዛ ፒላሮች፣ እነዛ ምሰሶች ጠላቶቹን የገደለበት ምሰሶ ናቸው። ስለዚህ እንደዚህ አይነት ህልም ስታዩ በጠላቶቻችሁን አሊያም ደግሞ ጠላቶቻችሁን ለመበቀል እግዚአብሔር እንደፈቀደው ጠላቶቻችሁ ከእግራችሁ በታች እንዲገዙ ለማድረግ አዲስ እድል እየተሰጣችሁ እንደሆነ ልታስተውሉ ይገባል። ይህ የእግዚአብሔር በጎ ፈቃድ ነው። ስለዚህ ህልማችሁን አስተውሉ፣ ህልማችሁን ተከተሉ፣ ህልማችሁን አዳምጡ። አምስተኛውና የመጨረሻው ደግሞ እየበረራችሁ ክንፍ እያወጣችሁ እንደዚህ አይነት ህልም ስታልሙ እንደገና አዲስ ከፍታ፣ አዲስ እድል እየተሰጣችሁ እንደሆነ ልታስተውሉ ይገባል። ምክንያቱም ክንፍ ማለት የምትበሩበት፣ ከሰው በላይ የምትሆኑበት፣ የእናንተ ሲዝን እንደሆነ የምታውቁበት የእግዚአብሔር የበረከት ሲስተም ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ይሽሩን ሆይ በደመናት ላይ ለረድኤትህ በሰማያትም ላይ በከፍታ እንደሚሄድ እንደ እግዚአብሔር ያለ የለም። እግዚአብሔር እኛን የሚረዳበት መንገድ እንኳን ሲሄድ እንደዚህ ይላል፣ የዘላለም ክንዶች ካንተ በታች ናቸው። አየህ፣ እግዚአብሔር በክንፎቹ ሸፍኑ፣ በክንዱ አንተርሶ እንዳትወድቅ ከዘላለም ክንዶች በታች እጆቹን አንተርሶ ያኖርሃል ይላል። ይህ እግዚአብሔር ለሁሉም ያደረገው ነገር አይደለም። ለአንድ ኔሽን፣ ለእስራኤል ለተባለች ኔሽን እግዚአብሔር ያደረገው መልካም ነገር ነው። ስለዚህ እንደዚህ አይነት ተደጋጋሚ ህልም ስታዩ እባካችሁን አስተውሉ። ምክንያቱም አንዳንድ ጊዜ ነገሮች ካለፉ ለመመለስ እጅግ ትቸገራላችሁ፣ እጅግ ዋጋ ትከፍላላችሁ፣ እጅግ ታዝናላችሁ። እግዚአብሔር የሰጠው ነገር መልሶ አይቀማችሁም። ነገር ግን እግዚአብሔር ልትጠቀሙበት በሰጣችሁ ጊዜ ላይ ካልተጠቀማችሁ ሜቢ ልትጎዱ ትችላላችሁ፣ ሜቢ ልትቸገሩ ትችላላችሁ። ስለዚህ ህልማችሁን ተከተሉ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።